ጥያቄና መልሱ እየከበደ ሲመጣ ጎን ጎን ታወራለች። ችግር የለም ማስረዳ። እኔ እየከበደኝ መጥቶ ጥያቄው ለዛ እኮ ነው እንትን ጫፍ ጫፍ የምታወራው። ሱረቱል ጁሙዓ ቁጥር 2 ያውና ተመልከቱ ምን ይላቸዋል። አሁንም እዚህ ጋር ያው እርሱ ያ ከህዝቡ ከማይማቸው ብሎ ጠቀሰው ኡምይ የሚለው ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸውንም ይላል። ያው ከማጋራት የሚለው በቅንፍ አስቀምጦት ነው። ከኃጢአት የሚያነጻቸው ወይንም የሚያጠራቸው ትልቁ የኃጢአት አይነት በአምላክ ላይ ማጋራት ነው እና ማጋራት የሚለውን አስቀምጦት ነው። ሌላም ቦታ ላይ ታገኛላችሁ። ሌላ ጥያቄ አለ? ሌላም ቦታ ላይ ልክ እንዲሁ ሱረቱል በቀራ 151 ላይ ታገኛለህ። ልክ እንዲሁ ሱራ አሊ ዒምራን 164 ላይ በዚሁ መገለጫ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ታገኛላችሁ። ከኃጢአት የሚያነጻ ብሎ ገልጿቸዋል። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ። ስለዚህ እነሱ ኢየሱስ ክርስቶስ ከኃጢአት ያነጻሉ ማለት ነው። አዎ እንግዲህ ነብያቶች ለህዝቦቻቸው አንድ ቤት አድርጉት። ነብያቶች ቅድም እንዳልኩት ከኃጢአት ማጥራት ማለት ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነቢያትም ህዝቦቻቸውን የአምላክን መንገድ ሲያስተምሩ ጊዜ ኃጢአትን ሲያስጠነቅቁና ሰው የዛኔ የእነርሱን መንገድ ሲከተል የነቢያትን መንገድ ኃጢአትን ደግሞ ሲርቅ ጊዜ ኃጢአትን አነጻህ ነቢይ ማለት ነው። እርሱ በሰራው ስራ አማካኝነት ያ ማለት ነው እንጂ ኃጢአትን የሚምር ነው ማለት አይደለም። ኃጢአታቸውን የሚምርላቸው ቢሆን እሺ የዛኔ ነገር ግን እንደዛ አይደለም። ኃጢአት የሚያነጻ የሚያጠራ ማለት ህዝቡን ከኃጢአት የሚጠሩበትን የሚነጹበትን መንገድ የሚያስተምር ማለት ነው። ማነው ኃጢአትን የሚምረው ከተባለ አንዱ አምላክ ነው። በዚህም ነው እንደናንተ እምነት ምናልባት ከሆነ መጽሐፍ ቅዱስ ላይ ምን ይላል? አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው አለ። ይቅር ባይነትን ለማን ሰጠ? ለአብ ሰጠ። ያረላ ማነው ኃጢአትን ይቅር የሚለው? እርሱ ነው። ገብቷል አይደለ? አይኔ ይቅር ብያችኋለሁ ብሎ እዛ ማለት ይችል ነበር አምላክ ቢሆን ኖሮ። ነገር ግን ይሄን አላቸው። ይሄ ነው ሲመጡም ጊዜ ሰዎች ኃጢአታቸው ተሰርዮላቸዋል ሂዱ ይላቸዋል። ቁሙ መግፉረን ለኩም ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ኃጢአታቸው ተምሮላቸዋል ሂዱ ይሏቸው ነበር። ሰዎች እናንተ የገነት ናችሁ ሂዱ ይሏቸዋል። ገነትን የሚሰጠው ነቢዩ መሐመድ ነው አምላክ ነው ማለት ነው አንልም። ለዛ አንልም። አምላክ በእነርሱ በኩል የሚያደርገውን ስራ የሚናገረውን ያን እያስተላለፍ እንጂ ሌላ አይደለም። ለአጠቃላይ ኃጢአትን የሚምራ አንዱ አምላክ ነው። ነቢያቶች ምንድናቸው ከተባለ መሲሁም ነቢ ሰለላሁ ዐለይሂ ወሰለም ህዝቦቻቸውን ከኃጢአት የሚያጠሩ የሚያነጹ ሲባል ጊዜ በትምህርታቸው ሰው ሲከተል ጊዜ ያንን ከኃጢአት ሲርቅ ወደ ጽድቅ ሲመጣ ህዝብን ከኃጢአት አጠሩት ማለት ነው። ይሄ ማለት ነው። እሺ ስለዚህ ምንም አይነት ልዩነት የላቸውም ማለት ምን አልከኝ? ምንም አይነት ልዩነት የላቸውም። አዎ ከኃጢአት ህዝቦቻቸውን በማጥራት ረገድ ሁሉም በማስተማር ህዝቦች የእነሱን መንገድ ሲከተሉ ጊዜ ከኃጢአት ያጠራል። ትምህርታቸው የነቢያቶች ትምህርት ኢስላም ነው። ያው አንዱን አምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን አለማጋራት። አየህ ይህን ሰው ሲከተል ጊዜ ከኃጢአት የሚጠራበትን የሚነጻበትን መንገድ ያዘ ተከተለ። ይሄን ደግሞ ነቢያቶች ያስተምራሉ። መሲሁም ይሄን ያስተምር ነበር ለህዝቦች ያለ ማለት ነው ትምህርታቸው እንጂ ከኃጢአት የሚያነጻው እነሱ በራሳቸው ያጠራሉ ማለት አይደለም። ያን ትምህርት ሰው ተከትሎ ሲመራበት ጊዜ ከኃጢአት ይርቃል፣ ጽድቅን ያደርጋል። ስለዚህ ኃጢአትን አስወገደላቸው ለህዝቦች ያ ነብይ ማለት ነው። ያ ሌላ ከስሞቻቸው መካከል ነብዩ ሰለላሁ ዐለይሂ ወሰለም ስማቸው ራሱ አልማሂ የሚል ስም አላቸው። ማሂ ማለት የሚያጸዳ የሚያጠራ ማለት ነው፣ የሚያብስ ማለት ነው። ከምንድን ነው የሚያጠራው ከተባለ ሊአን አላህ የምሑ ቢሂ አልኸጣያ ኃጢአትን በእርሳቸው ያነጻልና። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ስማቸውን ሲናገሩ ለ5 አስማ አሉ። ለኔ አሉኝ አሉ ከስሞች መካከል 5 ስሞች አሉኝ ካሉ በኋላ ለ5 አስማ እኔ ሙሐመድ ወአና አህመድ ወአና አልማሂ ወአና አልሐሽር ወአና አልዓቂብ አሉ። እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ማሂ ነኝ፣ እኔ ሐሽር ነኝ፣ እኔ ዓቂብ ነኝ አሉ። ማሂ ማለት የሚለው ሲናገሩ ምን አሉ? አለዚ የምሑ ላሁ ቢየ አልኸጣያ አሉ። ኃጢአትን በእኔ የሚያስወግድብኝ የሆንኩ ነኝና ብለው ተናገሩ። አየህ ኃጢአትን በእርሳቸው ያስወግዳል አምላክ፣ ኃጢአትን በእርሳቸው ያጠራል። ተረድተሃል?
በጣም አሪፍ እና እንትን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉም በአዳም እንደሚሞት ሁሉም ደግሞ በኢየሱስ ክርስቶስ የዋህ ሆኗል። ሆኖ እሱን የሚወክል አለውን እዚህ ቦታ እንግዲህ ሰዎች ህይወትን መንገድ እንትን ሲከተሉ ጊዜ በነቢያት በኩል የመጣውን መንገድ ሲከተሉ ጊዜ ህይወትን ያገኛሉ። በክርስቶስ በኩል የመጣውን መንገድ ሲከተሉ ጊዜ ሰዎች ህይወትን ያገኛሉ። ትክክል ነው። በዘመኑ ለእስራኤል በተላከበት ጊዜ በእርሱ በኩል ካልሆነ በስተቀር ህይወትን አያገኙም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበሁ ከመሰል ልሐይ ወልመይት አሉ። ያ ጌታውን አላህን የሚያውቅና እርሱን የሚያወሳ የሚገዛ እንዲሁም እርሱን የማያውቅና የማይገዛ ልክ እንደ ህያውና እንደ ሙታን ናቸው አሉ። ህያው የሚሆነው ሰው በዚያ በአንዱ አምላክ በአላህ ሱብሓነሁ ወተዓላ ህግና ስርዓት ሲከተል ጊዜ ህያው ይሆናል። ፈቃደና ልቀበልም ያለ ደግሞ ከሙታን ነው ብለው ተናገሩ። ሰውየው ህያው ቢሆንም እንኳን ከሙታን ነው የሚቆጠረው። አምላኩን የማያውቅና የአምላኩን ህግና ስርዓት ስለዚህ ስለ ትምህርት ነው። አሁን በመሲሁ በኩል የመጣውን ትምህርት ሰው ሲከተል ጊዜ በዘመኑ ህያው ይሆናሉ። ያንን አንከተልም አሻፈረኝ ብለው ከካዱ ደግሞ ከሙታን ናቸው። እነዚህ ሰዎች ህያው ሆኖ መስለው ቢታዩም እንኳን ማለት ነው። ይሄ ነው። እሺ እዚህ ቦታ ኢየሱስ ክርስቶስን የሚወክል ነብይ አለ። ለምሳሌ ሙሴን ብንቀበል ሁሉም ነብያት ይሄ ባህሪ ያላቸው ኦኬ፣ እንደዚህ ማለት ይቻላል። ሁሉም በአዳም እንደሚሞት ሁሉም ደግሞ በሙሴው የዋህ ሆኗል ማለት ይቻላል። በየዘመናቸው መሲሁ በዘመኑ ለተላከለት ህዝብ ነው። እንዲሁም ለሁሉም ነብያት እነ ሙሴ እና አብርሃም ሁላቸውም ለህዝቦቻቸው የህይወትን መንገድ ይሰጣሉ። የህይወት መንገድ ማለት ነው። ህያው የሚሆንበት አንድ ሰው ህያው የሚሆንበት የህይወት መንገድ ምንድን ነው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ስትሄድ ጊዜ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ ምን አለ? የዘላለማዊ ህይወት ማለት ምን ማለት እንደሆነች ሲናገር አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያውቁ ዘንድ ቢለውን አስምርበት። ሰዎች ይሄንን እውቀት ሲያገኙ ጊዜ ህይወትን አገኙ ማለት ነው። ይሄን እውቀት ታዲያ ሙሴ ይሰጣል ወይ ስንል፣ አዎ ይሰጣል፣ በደንብ አድርጎ ይሰጣል። የአምላክን አንድነት ማሳወቅ ይሄ ነው ህይወትን የሚያስገኘው። ያ አንዱ አምላክ ብቸኛ እንደሆነ በእርሱ ላይ ቅንጣት አጋር እንደሌለው ይህን ሙሴ ይሰጥ ነበር፣ አብርሃም ይሰጥ ነበር፣ ሁሉም ነቢያት ይሰጡ ነበር። በኋላ ዛሬ ላይ እኛ እንሰጣቸዋለን ለሰዎች ስለ አንዱ አምላክና ስለ ነቢያቶች ነቢይነት እናስተምራቸዋለን። ይሄን የተቀበለ ከእርሱ ከአምላክ ዘንድ የተላኩ መልእክተኛ መሆናቸውን አምኖ የተቀበለ የዘላለማዊ ህይወትን ያገኛል ሰውየው። وهذه هي الحياة الأبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ያው እውነተኛ አምላክ ብቻ የሆን ካንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ያውቁ የሚለውን አስምርበት። እሺ ይህ ነው ይህች ነች የዘላለማዊ ህይወት አለ። ይህን እውቀት ነው የዘላለማዊ ህይወት የሚያስገኘው እያለ ነው። እውቀቱ ምንድን ነው ከተባለ ምን ሳውቅ ጊዜ ስለ አንዱ አምላክ አምላክነት፣ ስለ ላከው መልእክተኛነት ስታውቅ ጊዜ ይሄ ነው። ይሄን ደግሞ ሙሴ ያደርግ ነበር ወይ ብዬ ብጠይቅህ፣ አዎ ሙሴ ስለ አንዱ አምላክ ያስተምር ነበር? አያስተምርም? ያስተምራል። ይሄ አይደለ እርሱ መልእክተኛና ነብይ እንደሆነ ከእርሱ ዘንድ የተላከ ያስተምራል። አዎ ያስተምራሉ ነብያቶች። መሲሁም ይሄን ነው እያለ ያለው ስለ አንዱ አምላክ አስተማረና እርሱ ደግሞ የተላከ መልእክተኛ ከአንዱ አምላክ የተላከ መልእክተኛ መሆኑን አስተማረ። ይሄን ያወቀ ሰው የዘላለማዊ ህይወት እንደሚያገኝ ይነግራቸዋል። እዚሁ ላይ እዚህ ጋር የተናገረው ማነው? እዚህ ጋር የተናገረው ኢየሱስ ነው እየተናገረ ያለው። ኦኬ በጣም አሪፍ። አንዴ ኦኬ መጨረሻ እንትን ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን እሱን ብቻ አስረዳና ከዛ እንጨርሳለን። አውጣለት። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 አልሰማሁም። አንዴ ንገረኝ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እሺ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኦኬ የመጀመሪያው ምን አልከኝ? ማውራት ከፈለክ አውራ፣ ችግር የለውም። እንዳውም ከአንተ ያለው ልስማና ከዚያ በኋላ ችግር የለውም። እሺ የመጀመሪያው ልታውቅ የሚገባው ነገር ምንድን ነው? የዛሬዎቹ ክርስቲያኖች ይህ ጥቅስ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው ብለው ያስተምሯቸዋል። ነገር ግን ከአዲስ ኪዳን ባለቤቶች
ከአራቱም ወንጌላት ከአራቱ ወንጌላት ብቻ አይደለም ከነ ጳውሎስ መልእክቶች አንድ የመጽሐፍ ቅዱስ ጸሐፊ ከአዲስ ኪዳን ባለቤቶች ይሄ ትንቢት ለኢየሱስ ነው ብሎ የተናገረና ይሄ ትንቢት ለኢየሱስ እንደሆነ ያስቀመጠ አንድ አምጡልኝ ይበላቸው የለም። ታገኛለህ መጽሐፍ ቅዱስ ላይ ይሄ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ የአዲስ ኪዳን ባለቤት ታውቃለህ? አታውቅም? እየጠየኩህ ነው አለ። ኦኬ ምን አልከኝ? ከአዲስ ኪዳን ጸሐፊዎች ከማቴዎስ ወንጌል፣ ከማርቆስ ወንጌል፣ ከሉቃስ ወንጌል፣ ከዮሐንስ ወንጌል፣ ከጳውሎስ መልእክቶች፣ ከዮሐንስ መልእክቶች ይህ ትንቢት ለኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ አንድ አለ ወይንስ የለም? አለ። አሁን ይሄ እንደተፈጸመ መጽሐፍ ቅዱስ ይናገራል። ለምሳሌ ይሄ እዚህ ጋር የተናገረው ደግሞ በአዲስ ኪዳን ላይ ተፈጽሟል አይደል? አይደለም ጥያቄ እሱ ሳይሆን የአዲስ ኪዳን ባለቤቶች ምን ያደርጋሉ? አይተህ ከሆነ በተለይ ማቴዎስ በመጽሐፉ ላይ እንዲህ ተብሎ ስለ ኢየሱስ ተጽፏል እያለ ብዙ ቦታ አስቀምጧል አይደለ? አማኑኤል ይሉታል ተብሎ እንደተጻፈ ምናምን እያለ ብዙ አስቀምጧል። አንዲት ቦታ የአዲስ ኪዳን ባለቤቶች ይሄ ጥቅስ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ አለ ወይንስ የለም? ኦኬ እዚህ ጋር እንመጣለን። ኦኬ ትንቢተ ኢሳይያስ 43 እንሂድና ከዛ እዚህ እንመጣለን። ትንቢተ ኢሳይያስ 43 ቁጥር 1 ጨርስ እንጂ መጀመሪያው ገናሽ አሁን እዚህ ተመልሰን እንመጣለን። እዛ ጋር የተናገረው ለማን ነው? እዚህ ጋር የተናገረው ደግሞ ለማን እንደሆነ ልዩነቱን እናያለን። ትንቢተ ኢሳይያስ 43 ወደ ምትፈልገው ትሄዳለህ። አሁን የተጠየቀውን መለስ። የአዲስ ኪዳን ባለቤቶች ይህን ጥቅስ ያውቁታል? ለኢየሱስ ክርስቶስ ነው ብለው አስቀምጠውታል ወይስ አላስቀምጡትም? ኦኬ ይሄ ለማን ነው የተናገረው? ከኢየሱስ ውጪ እኮ መጀመሪያ ስንጨርስና ስለ ኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ባለቤት የለም በልና ከዛ ወደ ሀሳቡ እንሄዳለን። ወይስ ካለ ደግሞ ችግር የለም። ኦኬ ሉቃስ ወንጌል እንትን አዲስ ኪዳን አለ። ኦኬ ሉቃስ ወንጌል እሺ። ኦኬ ሉቃስ ወንጌል አንድ 30 አይ ቲንክ 1:30 ላይ 1:30 እሺ አውጣለህ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ፣ እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ያው እንደዚህ ይላል። ምን አገናኘው? ይሄ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አለ ወይ ነው እኮ ጥያቄ። ትንቢት ስለነበረ ያ ትንቢት እኮ ከዳዊት ወገን እንደሚወለድማ ያው መጀመሪያም ስለተነገረ ከዛ ተወለደ እኮ ይሄ ቃል እዚህ ቦታ ላይ ኢሳይያስ 9:6 ላይ የተነገረውን ጥቅስ ቢያንስ እንዳሱን አምጥቶ ይሄ በመጽሐፍ ይሄ የተነገረው ለኢየሱስ ክርስቶስ ነው ብሎ ያስቀመጠ የአዲስ ኪዳን ባለቤት አለ ወይንስ የለም ነው። አሁን አንተ እያመጣህልኝ ያለው ስለ ኢየሱስ ክርስቶስ መወለድ መልአኩ ገብርኤል መጥቶ ያበስራትን ብስራት ነው እንጂ ስለተቀመጠው ትንቢት አይደለም። እኔ የጠየቀው ደግሞ እዚያ ጋር የተቀመጠው ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ የአዲስ ኪዳን ባለቤት አለ ወይንስ የለም ነው። ኢየሱስ ክርስቶስ እንደሆነ የአዲስ ኪዳን ባለቤቶች ይሄን ኢሳይያስ 9:6 ላይ ያለውን ትንቢት ለኢየሱስ ነው የተነገረው ብለው ተናግረዋል ወይ? ኢየሱስ ክርስቶስ እንደሆነማ እዚህ እኮ መልአክ መጥቶ ነገራት እኮ ሉቃስ ላይ ለኢየሱስ ክርስቶስ እንደሆነ ወንድ ልጅም ትወልጃለሽ እዚህ ጋር እንደተባለ ምንም አይነት ልዩነት የለውም እኮ አይደለም። መልአኩ ገብርኤል እዚህ መጥቶ እየተናገረ ያለው ስለምትወልደው ልጅ እያበሰራት ነው፣ እየነገራት ነው። እዛ ጋር የተነገረውን ትንቢት ነው ጥያቄ። ያ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ የአዲስ ኪዳን ባለቤት አለ ወይ? ይሄ የአዲስ እንትን የብሉይ ኪዳን ባለቤት እዛ ጋርም ሄዶ አዲስ ኪዳን ላይ ተፈጸመ እኮ። ታዲያ አንተ ለማን ነው ትላለህ? እዚህ ቦታ አንተ አስረዳኝ እስቲ። እሺ ለማንኛውም የአዲስ ኪዳን ባለቤት ይህን ጥቅስ ለኢየሱስ ነው የተነገረው ብለው ከዚህ ወስደው እንትን ብለዋል ወይ? ኮት አድርገውልሃል ወይ? አላደረጉም። ጭራሽ የለም አይደለ? ያ ነው እዚህ ጋር ወንድ ልጅ እንደሚወለድ ያው ወንድ ልጅ ተወልዶልናል ያለውን እዛ ጋር ደግሞ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትያለሽ። ያው ምንም አይነት ልዩነት የለውም። ወንድ ልጅ መወለዱን እስማኤል ተነግሮለታል። እስማኤል ምን ተብሏል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብሎ በትንቢት በመልአኩ ገብርኤል መጥቶ ነግሯታል። ምን ትላለህ? አያስኬድም። እንደሱ አይደለም። እዚህ ቦታ ላይ እኔ ንጹህ አይምሮ ላለው ክርስቲያን እውነትን ማወቅ ለሚፈልግ ይህ በማን ላይ ነው የተፈጸመው? በአዲስ ኪዳን ባለቤት ላይ ለኢየሱስ ነው ብሎ የተናገረ የለም። ታዲያ ማን ላይ ነው ይሄ የተፈጸመው? ማን ላይ ነው ይህ የተፈጸመው? ምናልባት ያውና ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች ይላል።
እንግዲህ እንደ መጽሐፉ እንደ ወይ ነው ሊሆን የሚችለው ይታያል አይደል? ጸነሰች እርሷም አለ ወዲያው እዛው ላይ ወንድ ልጅንም ወለደች እያለ ይናገራል። ስለዚህ ነው የሚናገረው እንደዚህ እንደ መጽሐፍ ካሉ። እዛ ቦታ ላይ ግን የተገለጸው በጣም ታላቅ ሰው ነው። አንዴ መልሰው እንዳትደነግጡ ይሄን አዳምጡ። ሙም ድንቅ መካሪ ኃያል አምላክ የዘላለም አባት ተብሎ ይጠራል። ኢየሱስ ክርስቶስ ውጪ ሌላ ካለ ያው ችግር የለም። ለኢየሱስ ነው የሚል ልታወጣ አልቻልክም። በአዲስ ኪዳን ባለቤት ይሄን ለሱ ነው ያለ የለም። እሺ አሁን ይሄ ለኢየሱስ ነው ካልክ አሁን የነበረው አዲስ ኪዳን ላይ እንዴት ተፈጸመው እኮ ሉቃስ ወንጌል ነገርኩህ እኮ። በፈጣሪ እንደነ ሉቃስ አያውቀውም ይሄን ጥቅስ። ገብርኤል መጥቶ እዛ ቦታ ላይ ትንቢት እኮ ነው። ገብርኤል መጥቶ ስለምትወልደው ልጅ ነው የነገራት ወገናችን። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ አለቀ። ቀጠለ። አሁን እዚህ ቦታ ላይ ይሄ ትንቢት ለኢየሱስ ክርስቶስ እንደሆነ ያስቀመጠ የአዲስ ኪዳን ባለቤት አለው የለም? አሁን ለኢየሱስ ነው እሺ በሚለው እንሄድና ከዚሁ ጋር ልትጠየቅ ነው። አንዴ መልሰው ወንድማችን፣ እዛው ላይ መልስለት። እዛው ላይ ያውና ሕፃን ተወልዶልናልና ይላል፣ ወንድ ልጅንም ተሰጥቶናል ይላል፣ አለቅነትም በጫንቃው ላይ ይሆናል አለ። ስሙም አለ ምንድን ነው? አሁን እዚህ ቦታ ላይ ስም ነው። ስምና ማንነት ሰማይና ምድር ናቸው። ስሙ በእነዚህ እንደሚጠራ ይጠራል ተብሎ መጨረሻ ላይ ያስቀምጥልህ ነው። በእነዚህ ተጠርቷል ወይ የሚለው ጥያቄ ሊመጣልህ ነው። አሁን ተቀበል። ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ። ከመጀመሪያውን ጀምር ኢየሱስ ክርስቶስ ስሙ ድንቅ መካር ተብሎ የተጠራበት አንድ ቦታ አለው ወይስ የለም? ያላ ኢየሱስ ክርስቶስ ድንቅ መካር ተብሎ የተጠራበት ቦታ አለ ተብሎ ይጠራል ብሎ ወጣን እንዴ? አለ። እሺ ኢየሱስ ክርስቶስ ድንቅ መካር ተብሎ ተጠርቷል። ድንቅ መካሪ እግዚአብሔር ድንቅ መካሪ ተብሎ ተጠርቷል አይደል? እግዚአብሔር ኢየሱስ ክርስቶስ ድንቅ መካር ተብሎ ተጠርቷል ወይ? እዚህ ጋር እኮ ድንቅ መካሪ ኃያል አምላክ የሰላም አለቃ የተባለው ኢየሱስ ክርስቶስ ነው። እዚህ ጋር እኮ ነው እንድንልህ ችግር የለውም። ድንቅ መካር ተብሎ ተጠርቷል ወይ ተብሎ ይጠራል ብሎናል አይደለ? ኢየሱስ ክርስቶስ ድንቅ መካር ተብሎ የተጠራበት አንድ ቦታ አለው አዲስ ኪዳን ላይ? እኔ እዚህ ጋር የተባለው ነው እንጂ ከአዲስ ኪዳን አይደለም። በጣም ጥሩ። ስለዚህ ትንቢት ተፈጽሟል ለማለት ሲፈጸም ማየት አለብን አይደለ? ነው ተጽፏል፣ በቃ ስለሱ ነው ብሎ ግን አያስኬድም እኮ እንደሱ ተብሎ ይጠራል እያለ ነው። የቱ ጋር ነው እንደሱ ተብሎ የተጠራው? ስሙም ድንቅ መካር። አጭርና ግልጽ ለማን ነው የተነገረው? በቃ እኔ ወላሂ ንጹህ ለሆኑ ክርስቲያኖች ምናልባት እውነትን ለምትፈልጉ ማለት ሳይሆን ማንስ ለማን ነው የተናገረው? ይሄ እዚህ ቦታ ደግሞ ላይ ትንቢተ ኢሳይያስ ላይም 50:16 ላይም ያው ሄደን እናያለን። አዳምጥሽ እንግዲህ ይህ ለማን እንደተፈጸመ አልተገለጸም። ማምጣት ያለባቸው ክርስቲያኖች ናቸው። ለኢየሱስ ነው አሉን። ለኢየሱስ እንዳልሆነ ደግሞ በእነዚህ አሁን በተናገርኩት አንደኛ የአዲስ ኪዳን ባለቤት ማንም ሰው ደፍሮ ይሄን ለኢየሱስ ነው ያለ የለም። እዚህ ጋር የተገለጸው ታላቅ አካል ነው። ማን ነው ይህ አካል? ሕፃን ተወልዶልናል አለ። እንግዲህ በነቢያት አንደበት ሕፃን ተብሎ የተገለጸው ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሴ ሲገልጻቸው ቃል በቃል ሕፃን ብሎ የገለጸባቸውን ላሳይህ እችላለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰባቱ ሰማይ አድርገው በሄዱ ጊዜ ሙሳ ዐለይሂ ሰላም አገኛቸው። እንግዲህ የብሉይ ኪዳን ባለቤት ሙሴ ነው ብለህ ነው አይደል? ሙሴ ሲያቸው ጊዜ ሃዛ ጉላሙን ጃአ በዕደና ወለሁ አትባዕ አክሰረ ሚና አለ። እነሆ ከእኛ በኋላ የመጣው ሕፃኑ ብሎ ገለጻቸው። ሕፃን የተባሉበት ለምንድን ነው? ከሁሉም ነቢያት በኋላና መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። እዚህ ጋር የተናገረ ያለው ሙሴ በፋሪውን ቤት ያደገው ስለ ሙሴ ሳይሆን እዛ ጋር የተናገረው ደግሞ ለኢየሱስ ክርስቶስ። እዚህ ጋር የተናገረው ሙሴ በፋሪውን ቤት ነው ያደገው። አዎ ትክክል ነው። ግን እዚህ ጋር የተናገረ ያለው ካልክ በቃ ችልቶ ለኢየሱስ ነው ካልክ አሳየን። ለኢየሱስ ድንቅ መካር የተባለበትን ቦታ ታሳየናለህ። ይሄ ግን ለኢየሱስ ክርስቶስ ነው። እኔ ማስረዳት እንችላለን። በቃ አቋረጥኩት። አንተ ለኢየሱስ ነው ካልክ ኢየሱስ በእነዚህ ተጠርቷል ወይ? ማስረጃ ስተን በቃ
አዎ ወንድ ልጅም ተሰጥቶናል። ያው ኃላፊነትን በጫንቃው ላይ ስሙም ድንቅ መካሪ ኃያል አምላክ እንደሚባል እንዲሁ ደግሞ ሉቃስ ወንጌል 1:31 ላይም ነው እንደዚህ ቃታ ተብሏል። ለማ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ድንቅ መካር እነዚህ የተጠራበት አንድ ጥቅስ አታገኘውም። የለም እንትን ኦኬ ሉቃስ ወንጌል 1 ላይ 1:27 ኦ 31 እሺ ለማንኛውም አዳም እዚህ ጋር ምንድነው የሚለው? እርሱም ኦኬ እዚህ ጋር ምንድነው የሚለው? 32 ላይ እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክ የአባቱን ዙፋን ይሰጠዋል። አያ እዚህ ጋር ደግሞ ታች ምንድነው የሚለው? እንትን የቅድሙን ቦታ ትንቢተ ኢሳይያስ 9 እዚህ ጋር ምንድነው የሚለው? ጌታ አባቱም የዳዊቱን ዙፋን ይሰጠዋል። እዚህ ጋር ደግሞ እንትን ምንድነው የሚለው? ታች 7 ላይ አያክ እንትን በዳዊት ዙፋን በመንግስቱ ላይም አላቂነትን ይሰጣል። እዚህ ጋርና ሉቃስ ወንጌል ያለው ምንም አይነት ልዩነት የለውም። አይደለም አምላኩ ነው ስልጣን የሚሰጠው። ኦኬ 27 ነምብ እዚህ ጋር 27 ነምብ እዚህ ጋር እየተናገረ ያለው አምላክ እያለ ነው። እዚህ ጋር አንተ ያመጣው ጥቅስ ደግሞ አምላክ ለኢየሱስ ስልጣን ይሰጠዋል እያልክ ነው። ምንም የማይገናኝ ነው። ሰማይና ምድር ነው። እዚህ ጋር የተናገረው አንድ አይነት ነው። እዛ ጋርም ደግሞ ያለው አንድ አይነት ነው። ገባ? በዳዊት በመንግስቱ ማላቀ እዚህ ጋር ስሙ አምላክ ይባላል እያለ ነው። እዚያ ጋር ደግሞ አምላክ ለኢየሱስ ስልጣን ይሰጠዋል እያለ ነው። እዚህ ጋር 27ን ማንበብ ትችላለህ። እዚህ ጋር ደግሞ 7ን ማንበብ ትችላለህ። ሄደው ደግሞ ሉቃስ ወንጌል ላይ እንትን 1:32 ላይ የዳዊትን ዙፋን እንትን ያደርጋል እያለ ይናገራል። እዚህ ጋር ደግሞ በቀጥታው በዳዊት ዙፋን በመንግስት ላይም አላቂነቱ ይበዛል እያለ ይናገራል። ጨረስክሽ? አዎ ጨርሻለሁ። ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? ማለት ከዳዊት ወገን እኮ ኢየሱስ ክርስቶስ የተወለደው በስጋ። በማን ተወለደ? በምን ተወለደ? ከማን ወገን ተወለደ? አይደለም ጥያቄው። አማርኛ ትችልም ከይቅርታ ጋር ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? ያው መልስ እንጂ እንደምናኝስ እኔ ሳይሆን መጽሐፍ ቅዱስ እኮ እየተናገረ እኮ ነው። እዚህ እኮ ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል ወይንስ አልነገሰም? ኦኬ ከዳዊት ዳዊት ዙፋን ላይ ከኢየሱስ ውጪ የነገሰው አለ? ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል ወይንስ አልነገሰም? ነገሰው እኮ መጀመሪያም ከአብ ዘንድ ወጥቼ ወደ አብ ሄዳለሁ ብሎ ሄዶ ዳዊት ዙፋን ጥያቄ አይደለም። ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል። የዳዊት ዙፋን ምን ነበር? የዳዊት ዙፋን ምን ነበር? ዳዊት አማኝ ነው። ዙፋኑማ እንትን መጀመሪያም ካሱ ኢየሱስ ክርስቶስ እንደሚወለድ ያው ደላማናና ስለነበረ የዳዊት ዙፋኑ ምን ነበር? ዙፋን ነበር አይደል? ዳዊት ኦኬ እዚህ ጋር አስረዳኝ አንተ እስቲ። መልስ ከሌለ የለም በልና ከዛ በኋላ ኢየሱስ ክርስቶስ አልነገሰም። አስለም በመሰረቱ ምንም አልነገሰም። ኦኬ በዳዊት ዙፋን ላይ የነገሰው ማን ነው? እሱ ብቻ መልስልኝ። በዳዊት ዙፋን ላይ የነገሰው ማን ነው? ኢየሱስ አልነገሰም። እሱን ጨረስክ አይደለ? ኖ እሱ አንተ መልስ። አንተ ያው ማን ነው የነገሰው? ከእንትን ዳዊት ተመለስ ወደሚል እንትን አትበለኝ ወገናችን። ይኸውልህ ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? እኔ ነገሳ አይደለም። አንተ መልስ። አንተ ነገሰ ብለህና ለኮ ቅድም ኢየሱስ ክርስቶስ ነግሷል ብለህ አሁን ደግሞ ነገሰ አልነገሰም ማለለም ትላለህ። ራስህን ለምን ተዋሻለህ? ራስህን ለምን ታጭበረብራለህ? እኔ ምንም አላልኩም። ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል ብለህና አይደለ? ነግሷል አልነገሰም? ይሄን መጽሐፍ ቅዱስ ይላል። አዎ ኢየሱስ ክርስቶስ ታዲያ ነግሷል? አዎ መጽሐፍ እንደዚህ ይላል። ግን በዳዊት ዙፋን ላይ ከእንትን የነገሰው ሌላ ሰው አለ? ኢየሱስ ክርስቶስ በዳዊት ዙፋን ላይ ነግሷል አልነገሰም? መጽሐፍ ቅዱስ እኮ እንደዚህ ይላል እኮ። በፈጣሪ ይላል መጽሐፉ። እሺ ጎበዝ። ኢየሱስ ክርስቶስ ግን ነግሷል አልነገሰም? ይሄ ትንቢት በእርሱ ላይ ተፈጽሟል አልተፈጸመም? ተፈጽሟል። ኢየሱስ ክርስቶስ ምን አልከኝ? ኢየሱስ ክርስቶስ እንደ ዳዊት ንጉሥ ሆኖ ዙፋኑ ላይ ተቀምጦ ነበረ? ማንም ያወራው ብዙ እንትን ብቻ ነው እያወራ ነው።
እሺ ምንድን ነው አድሚኖች? ክፉን ለመርዳት መልካሙን ለመምረጥ ሳያውቅ ኢየሱስ ክርስቶስ ንጉሥ ሆኖ ነበር ወይ? ልክ እንደ ዳዊት በዳዊት ዙፋን ላይ ተቀምጦ ነበር ወይ? መልስ። አዎ ነገሰ እኮ። ኦኬ አያችሁ ኢየሱስ ክርስቶስ ንጉሥ እንደነበረ እስኪ ማስረጃ ያሳየን። ኢየሱስ ክርስቶስ ነግሶ ልክ እንደ ዳዊት በዙፋኑ ላይ ተቀምጦ ሲመራ ነበር እያልከን ነው አይደለ? ኢየሱስ ክርስቶስ አልነገሰም። ኢየሱስ ክርስቶስ እንደገደሉት እንደሰቀሉት ነው አይደለ አንተ የምታምነው እንጂ በአይሁዶች ላይ በፍጹም እንደ ዳዊት አልነገሰም። ኢየሱስ ክርስቶስ አልነገሰም? አዎ ኢየሱስ ክርስቶስ በዙፋኑ ላይ ልክ እንደ ዳዊት በዙፋኑ ላይ ተቀምጦ እያልክ ነግሷል እያልከን ነው። እንደዛ ያለበት ቦታ ካለ አሳየን፣ ችግር የለውም። ኢየሱስ ክርስቶስ እኮ ነገሰው እኮ የተከበረ እንኳን በአብ ቀኝ ነው ያለው። የሰው ልጅ ደግሞ እንደዚህ ቅዱስ ይላል። ስለዚህ ከዚህ የበለጠ ንግስና አይኖርም። ከዚህ የበለጠ እያበላለጠን ሳይሆን አሁን በዳዊት ዙፋን ላይ ተቀምጧል ወይ ነው ጥያቄው። የዳዊት ዙፋን የተባለው ቤት ነው ታዲያ። ስለዚህ የዳዊት ዙፋን የተባለው የአብ ቀኝ ነው ማለት ነው አይደለ? አንተ መልስ እኮ የዳዊት ዙፋን የተባለው በዳዊት ዙፋን ደግሞ የተቀመጠው ማን ነው? ሌላ ተቀምጧል አልከኝና የት ላይ የተቀመጠው ስልህ በአብ ቀኝ ብለህናል አይደለ? አዎ በጣም ጥሩ። ስለዚህ የአብ ቀኝ የዳዊት ዙፋን ነው ማለት ነው። እንዴ ኢየሱስ ክርስቶስ በዳዊት ዙፋን ላይ ተቀምጧል ወይ ስልህ አዎ ተቀምጧል። የት ነው የተቀመጠው? በአብ ቀኝ አልከኝ እኮ። ስለዚህ የአብ ቀኝ ነበር ከኢየሱስ በፊት ጥያቄና መልሱ ጥያቄና መልሱ እየከበደ ሲመጣ አንተ ደግሞ እንደዚህ ከምትል እንደ ቅድሙ ያው አስረዳኝ፣ ችግር የለም። አስተራራራም አንተ ለኢየሱስ ክርስቶስ ነው አልከን። አስለን ይሄ በመሰረቱ የትንቢት ኢየሱስ ክርስቶስ ላይ አይሰራም። አንደኛ የመጀመሪያ ጠይቄ ያልመለስከው ምንድነው? ድንቅ መካር ተብሎ ተጠርቶ ይጠራል ተብሎ ተቀምጦለታል እዚህ ጋር። ኢየሱስ ክርስቶስ ድንቅ መካር ተብሎ ተጠርቷል ወይ አልኩህ። መልስ እሱን። ድንቅ መካር ተብሎ ኢየሱስ ተጠርቷል አልተጠራም? ያው እዚህ ጋር ተጠርቷል። ያው በትንቢት እሱም የሰላም አለቃ ያው የዘላለም አባት ተብሎ ተጠርቷል እዚህ ጋር። በጣም ጥሩ። ኢየሱስ ክርስቶስ አዲስ ኪዳን ላይ ድንቅ መካር የተባለበትን አንድ ጥቅስ ያው እኮ እዚህ ጋር ሉቃስ ወንጌል 1:32 ላይ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክ ያባንት። እሺ ሉቃስ ወንጌል ላይ ድንቅ መካር ተብሎ እንደተጠራ ማስረጃ አለ? የድንቅ መካር የልዑል ልጅም ይባላል ጌታ አምላክ። ሌላ ቃላት ጨምርልኝ፣ ወደ ቀጣዩ ቃል እንሄዳለን። ሉቃስ ወንጌል ላይ ድንቅ መካር ተብሎ ኢየሱስ ተጠርቷል ወይ? ድንቅ መካሪ ተብሎ የተናገረው እዛ ትንቢት ነው። እዚህ ጋር መጥቶ የልዑል ልጅ ይባላል። ስለዚህ ድንቅ መካሪ ተብሎ ሉቃስ ላይ በፍጹም አልተጠራም አይደለም? ድንቅ መካሪ ተብሎ እዚህ ጋር አልተጠራም። እዚህ ጋር እንደተናገረው ሉቃስ አንተ ትንቢተ ኢሳይያስ ላይም የዳዊት ዙፋን ይሰጣል። እዚህ ጋር ደግሞ መጥቶ የዳዊት ዙፋን ይሰጣል። በቃ አንደኛ ድንቅ መካሪ ተብሎ አልተጠራም አልከኝ፣ እናመሰግናለን። አሁን ወደ ቀጣዩ እንሂድ። ኢሳይያስ ስንት ነበር ያለው? ሌላ ቦታ ሳይሆን እዚህ ሉቃስ ወንጌል ላይ ድንቅ መካሪያን ተብሎ አልተጠራም እኮ። አልተጠራም። የትኛውም ቦታ ላይ ድንቅ መካሪ ተብሎ ኢየሱስ አልተጠራም አይደለ? እሺ አለቅነትም መካሪ ተብሎ አልተጠራም። እሺ ኢየሱስ ክርስቶስ ኃያል አምላክ ተብሎ ተጠርቷል? አዎ አምላክ ተብሎ ተጠርቷል። አምላክ ተብሎ ተጠርቷል አይደለም? ኃያል አምላክ ተብሎ ተጠርቷል ወይ? አምላክና ኃያል አምላክ ምን ልዩነት አለው? ስለ ልዩነቱ በኋላ እናወራለን። ተጠርቷል ወይ ተብሎ ይጠራል ስላለን እየፈለግን ነው። ኃያል አምላክ ተብሎ ተጠርቷል ኢየሱስ? አሁን አምላክ ተብሎ የሰላም አለቃ እዛ ጋር እንደተባለው ዮሐንስ ራእይም 1:8 ላይ አይ ቲንክ እኮ መስሆነ የሰላም ተብሎ ተጠርቷል ወይ? አምላክ ተብሎ ተጠርቷል። አዎ አልጠየቅኩም። እሱን ስጠይቅህ ትመጣለህ። እዚህ ጋር ያለውን ትንቢት እያነበብን ነው። ጊዜ አትፍጅ እባክህ። ኃያል አምላክ ተብሎ ተጠርቷል ወይ ኢየሱስ? ኃያል አምላክና አምላክ ምንድን ነው ልዩነቱ? አዎ አምላክ ተብሎ ተጠርቷል። ሁለተኛ አምላክና የዘላለም ሕይወት ተብሎ ተጠርቷል። አዎ ወደሱ ስለ ልዩነቱ በኋላ እናወራለን። እዚህ ጋር ያለውን ትንቢት እያነበብን እየፈለግን ነው። ለኢየሱስ ነው ስላልከን ማለት ነው። ድንቅ መካር ተብሎ ተጠርቷል ወይ አልኩህ። አልተጠራም አልክ።
ኃያል አምላክ ተብሎ ተጠርቷል ወይ ኢየሱስ? ኃያል አምላክ ተብሎ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጠርቷል። ኃያል አምላክና እውነተኛ አምላክ ማለት እኮ ምንም አይነት ልዩነት የለውም። እሺ ኃያል አምላክ ተብሎ ተጠርቷል ወይ እኮ? አሁን እኮ አንተ እኮ ነው ያው ላለማቀበል ብለህ ዝም ብለህ ቁጭ ብለህ የምታወራው እንጂ ጥያቄው ትክክለኛ ጥያቄ ነው። መልሱም ደግሞ ትክክለኛ መልስ ነው። አባት ቦታ የለም። ቀጣይ እሺ የዘላለም አባት ተብሎ ኢየሱስ ተጠርቷል? የዘላለም አምላክ ተብሎ ተጠርቷል። አዎ ይጠየቅም የዘላለም አባት ይላል ነው የሚለው ትንቢቱ። የዘላለም አባት ተብሎ ኢየሱስ ተጠርቷል? የዘላለም አባት ኢየሱስ ክርስቶስማ የዘላለም አባት እንደሆነ እናምናለን። አዎ ታምናለህ አታምንም? አይደለም ተጠርቷል ወይስ አልተጠራም? መጽሐፍ ላይ ነው ጥያቄ። አምላክ አባት እሱ እኮ ምንም አይነት ልዩነት የላቸውም። አባትና አምላክ አንድ ነው። አዎ የዘላለም አምላክ እውነተኛ አምላክና ዘላለም ሕይወት ነው። ያው እሱም አንድ ነው። ምንም አይነት ልዩነት የለውም። አንተ ደግሞ ከዚህ ውጪ ወራንቲን ካለ አንተ ታስራዳለች። ችግር የለም። የዘላለም አባት ተብሎ ኢየሱስ ይጠራል ብሎናል። አንተ ለኢየሱስ ነው ስላልከን መጠየቅ አለበት። ስለዚህ የዘላለም አባት ተብሎ ተጠርቷል ወይ ኢየሱስ ክርስቶስ? አዎ ተጠርቷል። ማስረጃ እግዚአብሔር የዘላለም አባት ተብሎ ተጠርቷል አይደል? አልጠየቅኩም። ኢየሱስ ክርስቶስ የዘላለም አባት ተብሎ ተጠርቷል። የዘላለም አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ አምላክና የዘላለም ሕይወትና የዘላለም አምላክ ምንም አይነት ልዩነት የለውም። ሀሱ አንተ ተቀበልክ አልተቀበልክ እሱ አንተ ችግር ነው። ግን እውነተኛ አምላክና የዘላለም ሕይወት ምንም አይነት ልዩነት የለውም። የማትወጡበት ነገር ገባቸው ለኢየሱስ ነው ብላችሁ። ስለዚህ ለኢየሱስ ከሆነ ትጠይቃለህ። ለመጨረሻ ጊዜ የምጠይቅህ መልስ ሲያጡ ጊዜ የራስ ችግር ነው መቀበል ስለማትፈልግ ነው ምናምን ገለበሌ ትላላችሁ። እሺ የዘላለም አባት ተብሎ ተጠርቷል ወይ ኢየሱስ? አልተጠራም። አሁንም ማለት ነው። የሰላም አለቃ ተብሎ ተጠርቷል ኢየሱስ? ሱብሃንአላህ አዎ ሰላምን የሚሰጣቸው እኔ የሚሰጠው ሰላም ዓለም የሚሰጥ ዓለም የሚሰጥ ሰላም አይደለም። ሰላም ዓለም የሚሰጥ ሰላም ሳይሆን እሱ የሚሰጠው ሰላም ትክክለኛ ሰላም ስለሆነ ጠየቅኩም። እሱ ትንቢቱ ላይ ያለውን እባክህን ይኸውልህ ተብሎ ይጠራል እያለ ነው። የሰላም አለቃ ተብሎ ተጠርቷል ኢየሱስ ወይንስ አልተጠራም? በቃ እንትን ጥያቄው ከበደብኝ መሰለኝ። በጣም ይቅርታ። ኦኬ አስረዳ። አንተ ያ ሁሉም ሰው እንዲሰማ እዚህ ጋር 1500 ሰው አለ። አስረዳ፣ ችግር የለም። ጥያቄው እኮ ለአንተ ስለከበደ ማለት ነው። አሁን ላስረዳህ። እሺ አንድ ሳስረዳህ ባጭሩ ይህ ስለ ኢየሱስ አይደለም። ራስ እንደመሰከርከው እዚህ ጋር ተብሎ የተገለጸው አሁን አንተ የምታስረዳው እዛ ጋር ሉቃስ 9 ላይ ያለውንና ሉቃስ ወንጌል 1 ላይ ያለው ሁለቱንም ነው የምታስረዳው። እሺ ሻሃዳ መያዝ የሚፈልግ ሰው አንዴ ሰላም ይሰማቸዋል? እሺ ሻሃዳ መያዝ ፈልገሽ ነው? እንትን ልንገርህ እንትን ነው። መጀመሪያ እኔ ሙስሊም ነበርኩ። እሺ ከዛ በጣም አመመኝና እንትን አንዴ የሆነ ቦታ ስሰራ ትድኛለሽ ጴንጤ ሆኜ ምናምን ብለውኝ ነበረ ማለት ነው። እሺ ከዛ እንደዛ ብለውኝ መጀመሪያ አላመንኩም። በቃ ዝም ብዬ ይጸልዩብን ምናምን ብያቸው እየጸለዩብኝ አልተሻለኝም ማለት ነው። ከዛ ሳታምኚ አይሻልሽም ምናምን በጣም አሞኝ ነበረ ማለት ነው። ከዛ በኋላ መጨረሻ ላይ እሺ ብዬ አመንኩኝ። ከዛ ካመንኩ በኋላ ራሱ ለ2 ወር አክል ነው በእነሱ እንትን የቀጠልኩት ማለት ብቻ። እንደዚህ ሸሃዳ ስታስይዙ ምናምን ብዙ ጊዜ ሸሃዳ ይዛለሁ ማለት ነው። ግን እንደዚህ ማለትም ለመናገር በጣም ፈርቼ ነው። ይዘሽ ከሆነ ችግር የለም፣ ሰው ማስያዝ አይጠበቅብሽም። በትክክል ይዘሽ ከሆነ በቂ ነው። እንደገና መያዝ አይጠበቅብኝም። በትክክል ከሽ እሺ እነሆ ሕፃን ተወልዶልናል እና ወንድ ልጅን ተሰጥቶና አለቅነቱም በጫንቃው ላይ ይሆናል። ይህ ምን ተብሎ ይጠራል ይላል? ስሙም ድንቅ መካር ተብሎ ይጠራል ወይ? አልተጠራም። ኃያል አምላክ ተብሎ ተጠርቷል ወይ? አልተጠራም። የዘላለም አባት ተብሎ ተጠርቷል ወይ? ኢየሱስ አልተጠራም። የሰላም አለቃ ተብሎ ተጠርቷል ወይ? አልተጠራም። አንዲትም ቦታ ላይ አለቀ። ስለ ኢየሱስ ነው ብሎ ቢናገር ደፍሮ ያለ አይመስለኝም ከዚህ በኋላ። አንደኛ ይሄ ነው። ሁለተኛ የአዲስ ኪዳን ባለቤቶች የትኛውም
ትንቢትን እሱን ብቻ ለማን ነው የተናገረው? እሱን መልስ። ለማን ነው የተናገረው? አልተገለጸም። ከተገልጿል ያለ ክርስቲያን ካለ ማምጣት ነው ያለበት። ስለዚህ እዚህ ጋር የተናገረው ትክክለኛ ስለ ኢየሱስ ክርስቶስ ነው። አልተገለጸም ብለህ አንተ ያው ላለማቀበል ብለህ ነው እንጂ የተናገረው ለኢየሱስ ክርስቶስ ነው። አረ ነጥብ። ለኢየሱስ ክርስቶስ እንዳልሆነ ራስህ አስመሰከርኩህ ባለበት ነው። እኔ አላስመሰከርኩም። ያው ድንቅ መካር ተብሎ ተጠርቷል። ላለማቀበል ብለህ ያው ጎን ጎን የምትለው አንተ ነህ እንጂ እኔ ኢየሱስ ድንቅ መካር ተብሎ ተጠርቷል። ተጠርቷል ወይ? ድንቅ መካሪ አልኩህ እኮ እኔ ሁሉም ጨርሻለሁ ባኔ በኩል። አንተ መቀበልና አለመቀበል መካር ተብሎ ተጠርቷል። ያው ላስመሰክርህ ነው በድጋሚ ድንቅ መካር ተብሎ ተጠርቷል። አልተጠራም እና ተጠርቷል ካልክ ማስረጃ አውጣ። ይሄ ነው ለማንኛውም ለማን እንደተናገረ አንተ አታውቅም ማለት የለም። መጽሐፉ የሌለ ነገር ነው የጻፈልህ። መጽሐፉ ይወቀሳል እንጂ ምንም ሌላ የሚመጣ ነገር የለም። አንድ ትንቢት ተነግሮ ትንቢት ነው ካላችሁ ይህ ትንቢት በማን ላይ እንደተፈጸመ መጽሐፉ ሊያስቀምጥ ይገባ ነበር። ትንቢት ተነግሮ ያ ትንቢት ካልተፈጸመ ሐሰተኛ መጽሐፍ ነው ማለት ነው። እውነተኛ መጽሐፍ ትንቢቱ ሲፈጸም ይታያል። ሐሰተኛ መጽሐፍ ከሆነ ግን ትንቢት ተነግሮ አይፈጸምለትም። ስለዚህ መጽሐፍ ቅዱስ ሐሰተኛ እንደሆነ ይሄ ትልቅ ማስረጃ ነው። እንደው ተፈጽሟል ያለ ክርስቲያን ካለ ማምጣት ነው። አይ ለኢየሱስ ነው አልክ አንተ። ኢየሱስ በእነዚህ ስሞች ተጠርቷል ወይ ብለን ስናይ መጽሐፍ ቅዱስ ላይ ወፍ አንዲትም ቦታ ላይ አልተፈጸመም። እዚህ ጋር ለሰው ቢሆን ለምሳሌ ኦኬ አንድ ጊዜ ያላስቸግሬ ትንቢተ ኢሳይያስ 43ን አንድ ጊዜ ብቻ ከፈትና ከዛ በኋላ ያው እንጨርሳለን። አንዴ ብቻ ላስቸግሬ ጨርሳል። አዎ ጨርሻለሁ። እዚህ ጋር ጥያቄው ካልተመለሰ እንመጣለን። ችግር የለም። ትንቢተ ኢሳይያስ 43ን አንድ ጊዜ ብቻ ከፈትና ለተናጋሪው በግልጽ ይናገራል። ለኢየሱስ እንዳልሆነ ይሄን ተረዳህ? ጨረስክ? ይሄ እኮ ለኢየሱስ ክርስቶስ እንደሆነ አዎ አምኛለሁ። ለኢየሱስ እንደሆነ የተናገረ አንድ ሐዋርያ አንተም እኮ ለኢየሱስ ክርስቶስ እንዳልሆነ ያው አላማንኪም። ስለዚህ ይሄ ጥያቄ መጽሐፉ ያንተ ስለሆነ ለኢየሱስ ነው ስላልክ አንተ ለኢየሱስ ነው የተነገረው ብሎ የተናገረ አንድ ሐዋርያ አለ ወይ? ማስረጃ። አንተም እኮ የሐዋርያቶችን ስም እኮ አንተም አላወቅም። ያው እኔ ግን ለኢየሱስ ክርስቶስ ነው ብዬ አምኛለሁ። አንተ ግን ለኢየሱስ ክርስቶስም አይደለም ለማንም አይደለም ዝም ብሎ ነው የተጻፈው ብለሃልና ስለዚህ ችግር የለም። ይሄ ጥያቄ ይቅር። ለኢየሱስ ነው ካልክ አንተ ነህ ማምጣት ያለብህ። ሐዋርያቶች አንድ እንኳን ይሄ ለኢየሱስ ነው ብሎ የተናገረ አለ ወይ? ይሄ ነው። እኔ እኮ ነገርኩህ እኮ ሉቃስ ወንጌል ምዕራፍ 1 እዚህ ጋር እንደተናገረው ወንድ ልጅ ተወልዶልናል እንደተባለው ሉቃስ ላይም ወንድ ልጅም ተወልዶናል ስሙም የልዑል ልጅ ይባላል ያው ተብሎ እንደተናገረ ያው እኔ ነግሬሃለሁ። ግን አንተ ያው እሱን አላማንክም። ችግር የለም። ጥያቄው ይቅርና ትንቢተ ኢሳይያስ 43ን ይዲያው ያው ዳክ መሃል መሰለኝ እንትን ታችም ያላችሁ ግን በጣም ይቅርታ። ያው ከዚህ በፊትም አንዳንድ ቦታ ካስቀየምኳችሁ ያው በጣም ይቅርታ። ከዚህ በኋላ እንትን ያው አልሳደብም። ያው ሁላችሁም ይቅርታ ብያችኋለሁ። ይኸውልህ ማነው ስምህ አይታየኝም። ገስት ትንቢት ቀላል ነገር አይደለም። እሺ በመጀመሪያ ትንቢት ቀላል ነገር አይደለም። ትንቢት